የማስ ኦኬ የማይችልበት ሲናሪዮ አለ ወደ ጥያቄው ሂድ፣ ችግር የለውም እኮ። አዎ ይኸው ጠየቅኩ ጥያቄው። አ ያ አ ሲናሪዮ ሊፈጠር ይችላል አልክ፣ የመልቀቁ ማለት ነው። ኦኬ የማይለቀቅበት ሲናሪዮ አለ? ኖ ኖ እኔ የምለው አሁን ለምሳሌ አንድ ሰው እየተማረ እኛ ጋር ተምሮ ነው ሰው የሚጠመቀው። ከተማረ በኋላ ነው። በዛ በትምህርቱ ወቅት ጸሎትን መማር አለበት፣ ንስሐ መማር አለበት፣ ከአጋንንት መራቅ አለበት። ያ ካለቀ በኋላ ነው መጠመቅ ያለበት ነው እያልኩ ያለሁት እንጂ በጥምቀት ሰዓት ቆይ 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 አጋንንት ቆይ ሊለቀው ላይለቀው አሁን ይችላል ማለት ነው። በየትኛው ቆይ ተገኘ በየትኛውም ፕሮቴስታንት ዲኖሚኔሽን ከመጠመቃቸው በፊት ማለት ይሄ እንደው ሰው ሰራሽ የሆነውን ሳይሆን እያልኩ ያለሁት ሂስቶሪካሊ ስንሄድ ከመጠመቃቸው በፊት የአጋንንት የማስወጣት ፕሮግራምም ስርዓትም ምንም ላይ ተጽፎ አላነበብኩም። አሁን ሰው ከዛ በፊት ስላለው ነገር ሳይሆን ጥያቄ አንድ ሰው የሆነ ሲናሪዮ ሰጠው። ይኸው በቃ አንድ ሰው ለምሳሌ ይኸው ተማረ ምን አለ፣ ከዛ ወደ ጥምቀት ይዛችሁ ስትሄዱ እርኩስ መንፈስ አለበት። ያው ቪዲዮ ላይ እዚህ ቲክቶክ ላይ እንደምናየው ይወራጫሉ፣ መንፈሳቸው ይረብሻል አይደለ? እኔ ያልኩ በጥምቀቱ ሰዓት መንፈሱ ይለቀዋል አይለቀውም? አጋንንት ያለበት የአጋንንት መንፈስ ይለቀዋል አይለቀውም? ይለቀዋል። እሺ በጥምቀቱ ነው ወይስ በጥምቀቱ ሰዓት በተጠራው ስም ነው የሚለቀው? በጥምቀት ጊዜ አብ ወልድ መንፈስ ቅዱስ አንድ አምላክ ስም ነው የምንጠመቀው እኛ ሙሉ ወንጌል በማውቀው ማለት ነው። ነው የኔ ጥያቄ ምንድን ነው? የአጋንንት መንፈስ ሊያስለቅቅ የቻለው ጥምቀቱ ነው? በውሃ የሚፈጸመው ያ ጥምቀቱ ነው ወይስ በጥምቀቱ ሰዓት የተጠራው ስም? አዎ። ስለዚህ ይሄ ነጥሎ መናገር ብዙ ማንንም አይጠቅምም። አረለ ቆይ ጥምቀቱ እንዲህ ላርግልህ፣ ይኸው ነጥዬ እኔ ልጠይቅልህ ስለሚቻል ማለት ነው። ጥምቀቱ ከአጋንንት ስርዓት ነፃ ሊያወጣ ይችላል? ጥምቀቱ ጥምቀት ምኑን ነው? ስሙን ነጥለ የተጠራውን ስም ነጥለ ውሃ ውስጥ መግባቱን ነው ወይስ ያ ጥምቀቱን የሚታየው በውሃ የሚፈጸመው ማለት ነው? ውሃው የጥምቀቱ ውሃ። እሺ ልበል። ጥምቀት የምለው እኔ አጥማቂው አለ፣ ተጠማቂው አለ፣ በዛ ወቅት የሚጠራው ስም አለ። ያን እንዳለ ሂደቱን ነው እንጂ ነጥያ አላወራም። አሁን ችግር የለውም። አጥማቂው የራሱን የግል ታሪክ አይናገርም አይደለ? የእግዚአብሔርን ስም ነው የሚጠራው። ስለዚህ አሁን ስሙን ያዝ አድርገውና አጥማቂውን ከነሚጠራው ስም አሁን ውሃ አለ የሚታይ። ስለዚህ በዛ የሚታየው ውሃ አጋንንትን ያላቀቃል ብለህ ታምናለህ? ከስሙ ተለይቶ ማለት ነው። አንተ ንገረኝ፣ ነጥለህ ንገረኝ። እኔ እነግርሃለሁ። ነው ግዴታ መነጠል አይጠበቅብህም። የኔ ጥያቄ አሁንም ድጋሜ ልጠይቅህ። በጥምቀቱ ሰዓት መንፈሱ ይለቀዋል ብለሃል። እሺ ጥሩ። አሁን በጥምቀቱ ሰዓት የሚካሄደው ሰውየው ውሃ ውስጥ ይዘፈቃል አይደለ? ውሃ ውስጥ ይገባል። አሁን ያኔ ነው የሚለቀው። ጥምቀቱ ነው የሚታየው ውሃ ነው አጋንንቱን ያስወጣው ወይስ የተጠራው ስም ነው ነው የኔ ጥያቄ። በስሙ ላይ ያለው ኃይል ነው የሚያስወጣው። ነገር ግን እስቲ አሁንም ሴፓሬት አድርጎ መናገሩ አይ ቲንክ አንተ ችግር የለውም እውቀቱ ያስገኛል ካልክ ንገረኝ። ችግር የለውም። አይ ነው ሰፓሬት አላረገውም። ግን አሁን እንዳልከው ምንድን ነው አንዴ ድገመው እስቲ። በስሙ ላይ ያለው ኃይል አጋንንቱን የሚያስወጣው አይደለ? እሺ የሚጠራው ስም አንዴ ድገምልን። በጥምቀቱ ሰዓት ወይ ደግሞ በስሙ ላይ ያለው ኃይል ያልከው ስሙ ምንድን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ። ስለዚህ በአብም በወልድም በመንፈስ ቅዱስም ስም አጋንንት እዚሁ ፕራክቲካሊ ይወጣሉ ማለት ነው። አይወጣም ብዬ እኮ አልተከራከርኩም ከመጀመሪያውም። እኔ ያልኩ አይ ነው የተጻፈልኝ አይወጣም ብዬ ነው የተጻፈልን በኢየሱስ ክርስቶስ ነው አልክና ከዛ ግን በድፍረት በአብ ስምም ይወጣል በአብ በወልድ በመንፈስ ቅዱስ ስም ይወጣል የሚል ነገር ስላላስቀመጥክ ማለት ነው። ግን ቀለል አድርጌ ደግሞ እዚሁ ለመቀጠል በደንብ ደግሞ ግልጽ እንዲሆን ለምሳሌ ወደ መንፈስ ቅዱስ ትጸልያለህ? አዎ። እሺ ምን ጋር ነው ጸልይ የተባልከው? ወይ ደግሞ የጸለየ ሰው
የጸለየ ሰው ወይም ደግሞ አሁን እሺ ይቅርታ በጣም ስላቋረጥኩ የጸለየ ሰው ወይ ደግሞ ወደ መንፈስ ቅዱስ ጸልዩ የሚለውን ጥቅስ ማለት ነው አለ። አዎ አይ ልፈልግ እችላለሁ። ነገር ግን መንፈስ ቅዱስ እርዳኝ ብዬ ልል እችላለሁ። ምክንያቱም አምላክ እንደሆነ ወደ ፐርሰን መንፈስ ቅዱስ ስለማመን እኮ አሁን ወደ መንፈስ ቅዱስ እጸልያለሁ የሚለው እምነትህ ከመጽሐፍ ቅዱስ ነው አይደለ? ወደ መንፈስ ቅዱስ የምትጸልየው ምን አንብበ ነው? እንዴት አመንክ? ወደ መንፈስ ቅዱስ እንደሚጸለይ እንዴት አመንክ? አለ መጽሐፍ ቅዱስ ላይ አለ። ጥቅሱን አምጣልኝ ካልክ መፈለግ እችላለሁ። እሺ እንጠብቃለን። የመጀመሪያው ምንድነው ጋዲ? እሺ ቴንክ ዩ። እሺ የመጀመሪያው በቃ ምንድነው? ይሄው በቃ ስሙ ላይ ያለው ኃይል ያስወጣል። በጥምቀት ሰዓት የሚጠራው ደግሞ አብ ወልድ መንፈስ ቅዱስ ነው። ስለዚህ በአብ ወልድ መንፈስ ቅዱስ አጋንንት ካስታውት ይደረጋሉ፣ ይወጣሉ። በቃ ይሄ ትክክለኛ ትምህርት ነው። ሁለተኛው ነገር ግን የመጀመሪያ የተነሳበትን ነገር ክሊር ለማድረግ ነው። ታች ያሉትን ሰዎች ለምን ስትጀምር ምናልክ አይ እንደው የተጻፈልኝ በቃ በኢየሱስ ብቻ ነው አይነት የሚመስል ነገር ስላለ ግዴታ አንድ ነገር አልተጻፈም ማለት ፕራክቲካሊ አይደረግም ማለት ወይም ደግሞ ቲዮሎጂ የለም ማለት አይደለም። እሱን እንድትረዳው ነው። በነገራችን ላይ የጠየቅኩን ጥያቄም ያው በፈለክበት ታይም መልሱ ማምጣት ትችላለህ፣ ጥቅሱን ማለት ነው። ቀጥሉ። ቴንክ ዩ። ቃሎት ያሰማልን ናትሻ፣ ቃሎት ያሰማልን፣ እግዚአብሔር ያክብርልን። ጥሩ ነው። በቃ ይሄ አሁን ተገኝ ቢያንስ ብዙ ጊዜ እንዲህ ማስረጃ ፊት ለፊት እንትን ሲል ይሻላል ከሌሎቹ እንደው ዝም ብሎ አንዳንድ ሰዎች የሚያደርጉ ሰዎች አሉና ናትሻ ቃሎት ያሰማልን። ተገኝ ጥቅሱን ችግር የለውም ካገኘው ታመጣዋለህ። እንደ አሳይመንት አድርገህ ለራስህ አሳይመንት አድርገህ ወሰደው፣ ጥቅሱን ታመጣዋለህ ስታገኘው። እኔ የምልህ ያው ወደ መንፈስ ቅዱስ ጸልያለሁ ካልክ ቀጥታ ወደ ኢየሱስ ትጸልያለህ ማለት ነው አይደል? ምንም ጥያቄ የለውም። አዎ መጽሐፍ ቅዱሳችን እንደዚህ ያስተምራል። ነገር ግን የጸሎት መርህ ምንድነው? እኛ ስንጸልይ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል ወደ እግዚአብሔር አብ ነው የምንጸልየው። ማለት ፕሪንሲፕል ነው፣ ህግ አይደለም። በዋናነት በስሜ የምትለምኑትን ሁሉ ታገኛላችሁ ስላለ፣ ለምሳሌ ጸሎቴን ማሳረገው በኢየሱስ ክርስቶስ ስም ብዬ በልመና ነው። ያ ማለት ግን ወደ ኢየሱስ ክርስቶስ አልጸልይም ማለት አይደለም። ወደ መንፈስ ቅዱስ አልጸልይም ማለት ግን አይደለም። ሐዋርያት ግን መጽሐፍ ቅዱስ ላይ ሐዋርያት ወደ ኢየሱስ ጸልየዋል አልጸለዩም? አዲስ ኪዳን ላይ ጸልየዋል። እኔም ጸልያለሁ። ለምሳሌ እስቲ የጸለዩ ሐዋርያ የጸለየ ሰው ለምሳሌ ኦኬ፣ የመጀመሪያውንም እየፈለግኩ ነው። ወደ ለምሳሌ ጌታ አለማመኔን እርዳው ያሉ አሉ ነው። ወደ ክርስቶስ ጸሎት ሲቀርብ አምልኮ ሲቀርብ እናያለን። ወርሺፕ ሲቀርብ እናያለን። ወርሺፕ አምልኮ ኦፍኮርስ። አይ ወደ ጸሎት ለምሳሌ ጌታ ኢየሱስን አድሬስ አድርጎ ጸሎት ሲጸልዩ ለምሳሌ አዲስ ኪዳን ላይ ከሐዋርያቱ ሊሆን ይችላል ከሌሎችም ሜቢ የምታውቀው ካለ እሺ። ወደ መንፈስ ቅዱስ የተጸለየበት ሐዋርያ ሥራ ምዕራፍ 1 ቁጥር 8ን ማየት እንችላለን። ወደ መንፈስ ቅዱስ ሐዋርያ ሥራ ምዕራፍ ስንት? ምዕራፍ 1 ቁጥር 8 የሐዋርያ ሥራ ምዕራፍ 1 ቁጥር 8። እሺ ቆይ፣ እሺ ወደ ቀደሙ ቶፒክ ተመለስ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻም ድረስ ምስክሬ ትሆናላችሁ አለ። ታዲያ ይሄ ወደ መንፈስ ቅዱስ መጸለይ ያሳያል። ወደ መንፈስ ቅዱስ የተጸለየ ጸሎት ነው ይሄ። ተገኝ አንድ 8 ነው ያወጣው። ኮመንት ላይ ጋይስ እንትን አትጻፉ እሺ ጋይስ፣ በተቻላችሁ መጠን ኔጌቲቭ ነገር አንዳንድ ሰዎች የምጽፉ ሰዎች ኔጌቲቭ ነገር አትጻፉ። ተገኝ ረጋ ብሎ የሚያወራ ሰው ነው። አትሊስት የሚሰጠውን ነገር እንደ ማስረጃ ተቀብሎ የሚሄድ ሰው ስለሆነ ኔጌቲቭ ነገር አትጻፉ። ቀጥሎ ወንድማችን ተገኝ። እሺ ኦኬ። ስለዚህ ኢንስታንሶቹ አሉ። ስለዚህ እኔ የሉም ባላልኩበት ዲስአግሪ ማድረግ አልፈልግም። እኔም ይኸውልህ ዳርክ ላይ ነኝ፣ ቅዱሴ ማግኘት አልቻልኩኝም።
ችግር የለም። እሱን እንትን በለውና ሜቢ ግን ለትምህርት እንዲሆን እሺ፣ አንድ ጥያቄ ልጠይቅ። ለምሳሌ አንድ ሰው ወንጌል አማኝ ነኝ ብሎ ወደ ኢየሱስ አይጸለይም ብሎ ቢያምን ይሄ ምንፍቅና ነው አይደለም? እሱ አደገኛ ትምህርት ነው የሚሆነው። ጥሩ ትምህርት አይደለም። ላሰማ ሜቢ እንደዚህ አይነት እምነት ያላቸው ሰዎች አሉ። ላሰማ ቪዲዮ መስማት እንችላለን። ኦኬ እሺ ጋይስ እንግዲህ ልጨልምባችሁ ነው። አንድ አፍታ አፉ በሉኝ። እንትኑን መጨረሻ ላይ እነግርሃለሁ አስፈላጊ ከሆነ ይሄ ወደ ኢየሱስ የተጸለየበት ምናምን የሚለውን ያልኩን እሱን አሳያለሁ። አንዴ ግን እንግዲህ እንጨልጥ ተመልሰን ከታላቅ ይቅርታ ጋር ወደ ስቱዲዮ እስክንመለስ ትላለህ። መብራቱ ሰገጠ እስካሁን። በስመ አብ ወልድ። እሺ ዱባይ የት ሄዶ ነው? እሺ አንዴ ኮኔክሽን ታገሱኝ። እሺ እስከዛ ድረስ ይዋዴ ሪፍሌክት ማድረግ የምፈልገው ሀሳብ ካለ እድል ልስጥ ብሮስኪ። እዮባም አይ ቲንክ ሜቢ ቅድም ማውራት የማይችልበት ቦታ ነው ሲል ነበር። አንተሽ በእርግጥ ተመለስ ከቻልክ፣ ካልሆነ እንግዲህ ይዋዴ እስከዛ ድረስ ሀሳብ ማንሳት እንትን የምትፈልግ ከሆነ ሀሳብ አንሳ። ምናልባት አንድ ጥያቄ ልጠይቀውና ተገኘ። ኦኬ እሺ ችግር የለውም። ተገኘ አንድ ጥያቄ ልጠይቅህ። እሺ ይቻላል። እሺ አሁን አጋንንት የምናወጣበት ስም አሁን በስሜ አጋንንት ታወጣላችሁ ብለዋል ክርስቶስ። እውነት ነው። በስሜ ሲል አማኑኤል በሚለው ስሙ አጋንንት ይወጣሉ አይወጡም? ማለት መጽሐፍ ቅዱስ ላይ የምናየው በኢየሱስ ክርስቶስ ስም ሲያወጣ ነው። ለምሳሌ ጳውሎስም ሌሎች ሐዋርያትም ኢየሱስ የሚለውን ሲጠቀሙ ነው የምናየው። ያንን ተግባር መድገም አለብን ነው እኔ የምለው። አይ በስሜ ነው ያለው። አሁን በስሜ ሲል ኢየሱስ የሚለው ስም ብቻ አላለም አይደለም። በስሜ ሲል በስሜ አጋንንትን ታወጣላችሁ ሲል ኢየሱስ በሚለው ስም ብቻ ወይም ክርስቶስ በሚለው ስም ብቻ ወይም ደግሞ እንዲህ ብሎ ስፔሲፋይ እያደረገበት ክፍል አለ። አይ አኖይንቲንጉ ቅባቱ ክርስቶስ የሚለው ራሱ የተቀባ ስለሆነ ቅባቱ ስሙ ላይ አለ ብዬ ነው ማምኖ። እኔ ማለት የኛ እምነት ማለት እንደዛ ነው። ነገር ግን ቅባቱ ስሙ ላይ አለ። ክርስቶስ የሚለው ቅባቱ ስሙ ላይ አለ ማለት ነው። ክርስቶስ ማለት ራሱ የተቀባ ክርስቶስ ማለት ቅባቱ ስሙ ላይ አለ ደግሞ ምን ማለት ነው? ከየት ነው ያመጣው? ስሙ ኃይል አለው ማለት ነው። ስሙ የክርስቶስ ስም ከሰማይና በሰማይና በምድር ከስሞች ሁሉ በላይ ስም ተሰጥቶታል ይላል አይደለም? ስሙ ላይ ኃይል አለ፣ ቅባት አለ። ስሙ ላይ ኃይል አለ። እውነት እኮ ነው። ስሙ ላይ ኃይል ስላለ እኮ ነው በስሜ አጋንንትን ታወጣላችሁ ያለው። ግን የክርስቶስ ስም አሁን አማኑኤል የሚለው ስሙ ነው አይደል? የክርስቶስ ስም ነው አይደለም? አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ትርጉሙ አልጠየኩም። ስሙ ነው ወይስ አይደለም ነው ጥያቄ። እኔማ ትርጉሙማ ሁላችንም እናውቀዋለን። ስሙ ነው ወይስ አይደለም? ታይትል ነው፣ የማዕረግ ስሙ ነው። ስሙ ነው አይደል? ስለዚህ በዚህ ስሙ አጋንንት ሊወጡ ይችላሉ ወይስ አይችሉም? አይ ቲንክ ሐዋርያቱ በአማኑኤል ስም እንደዛ ብለው ሲያደርጉት ስላላየን ምሳሌያቸው መከተል ስላለብን በኢየሱስ ክርስቶስ ስም ብለን እናስወጣለን ነው። ግን አማኑኤል ወደ ተገኝ ፕሊስ። አሁን ደጋግመህ ቆይ አንዴ ከይቅርታ ጋር ደጋግመህ ሐዋርያቶቹ እንደዚህ ሲያደርጉ ስላላየን ምሳሌ የምናደርገው እነሱን ነው እንድትለኝ ሳይሆን ክርስቶስ በስሜ ብሎ ተናግሯል። ሐዋርያቶቹ አማኑኤል እያሉ አጋንንትን አውጥተዋል አላወጡም? አይደለም ጥያቄ። ኦኬ ጥያቄ ክርስቶስ በስሜ አጋንንትን ታወጣላችሁ ብሎ ተናግሯል። አማኑኤል የሚለው ደግሞ የክርስቶስ ስም ነው ብለኛል። አማኑኤል በሚለው ስሙ አጋንንት ሊወጡ ይችላሉ ወይስ አይችሉም ነው ጥያቄ እንጂ ሐዋርያት ምን እያላወጡ አይደለም ጥያቄ። እሱ አልጠየቁ። አማኑኤል በሚለው ስሙ አጋንንት ይወጣሉ ወይስ አይወጡም ነው።
አይ ቲንክ አንዱን ፐርሰን ነው እየገለጽን ያለ ነው፣ የገለጠውን ኃይልና ክብር ነው እየገለጥን ያለ ነው ስለሆነ ስሙ ያለው ፐርሰኑ ላይ ስለሆነ አሁን አይወጡም ብዬ በከራከር አልፈልግም እኔ። ነገር ግን ጥሩ አንድ ጥያቄ ልጠይቅ። አሁን ስም ሲባል የክርስቶስ ስሙ በስሜ ሲል ኢየሱስ የሚለው ቃል ማለቱ ነው ወይስ ስም ሲል ስልጣን ማለት ነው? ኢየሱስ የሚለው ቃል ላይ ነው ማለት ነው? ስም ባይዜ ስም አብሮት ስልጣን አለው፣ በተለይ የኢየሱስ ሲሆን። ስለዚህ ክርስቶስ ሲል በእኔ ስልጣን ማለቱ ነው ወይስ ኢየሱስ በምትለዋ ፊደል ወይም ቃላት ማለት ነው? ቃሉ ላይ ነው ዲፐንድ የሚያደርገው ወይስ ክርስቶስ ማንነቱ ላይ ነው ዲፐንድ የሚያደርገው? የአጋንንት ማስወጣቱ፣ የኃጢአት ስርየቱ፣ እነዚህ ነገሮች እሱ ላይ ነው ዲፐንድ የሚያደርጉት ወይስ ቃሉ ላይ ኢየሱስ የሚለው ፊደላት ቃላቶቹ ላይ ነው ስልጣኑ ያለው? ማለት ስለሰጠንም ነው። አንድም ያንስ መብትና ስልጣን ሰጥቷል፣ ለሚያምኑበት ኢየሱስ ክርስቶስ ሰጥቷል። ስልጣኑን ዴሊጌት አድርጓል። ያንን ነው የምንጠቀመው እኛ። እሱ አይደለም የጠየቅኩ፣ ሰጥቷል አልሰጠም ሳይሆን አውቶሪቲ ወይም ስልጣኑ ያለው ፊደላቶቹ ኢየሱስ የሚለው ፊደል ላይ ነው ወይስ ክርስቶስ ስሙ ሲባል የክርስቶስ ፊደል ኢየሱስ የምትለው አራት ፊደል ላይ ማለቱ ነው ወይስ ደግሞ የክርስቶስ ፐርሰንን የእሱ ማንነት ላይ ማለቱ ነው? ነው ጥያቄ። ማንነት ነው። ይሄ እኮ ግልጽ ነው። ስትሬት ፎርዋርድ እኮ ነው። በጣም አሪፍ። ስለዚህ ማንነቱ ከሆነ አማኑኤል የሚለውን እሱን የሚገልጽ ነው፣ የእሱ ፐርሰኑ ነው ወይም ደግሞ የእሱ ማንነት ላይ ነው ዲፐንድ የሚያደርገው። የእሱ ስም ስለሆነ የእሱ ስልጣን ስለሆነ ነው አጋንንት የሚወጡት። ሌሎችም በስሙም በሰማይም በምድርም ያሉ ሁሉ ለእርሱ ይንበረከካሉ፣ ለኢየሱስ ይንበረከካሉ ሲል ክርስቶስ ላለው ማንነት ወይም ደግሞ ለስልጣኑ ይገዛሉ ማለት ነው አይደል? ትክክል። ስለዚህ በስሜ ሲል እሱ በእሱ ስልጣን ኢየሱስም በሚለው አማኑኤልም በሚለው ክርስቶስም በሚለው ወልድም በሚለው ስሙ አጋንንት ሊገዙ ሊጨነቁ ሊወጡ ይችላሉ ማለት ነው። ምክንያቱም የእሱ ማንነት የሚገልጹ ስሞቹ ስለሆኑ ማለት ነው። ስለዚህ የአንዱ የሥላሴ አካል ስራ ሴፓሬት አድርገን አንወስደውም። የወልድ ስራ የአብ ስራ ነው፣ የአብ ስራ የመንፈስ ቅዱስ ስራ ነው። አብ ቢሰራው ወልድ ቢሰራው መንፈስ ቅዱስ ቢሰራው አንድ ስራ ነው። ነገር ግን እኔ አሁን በቂ መልሼልሃለሁ። ይሄ ባይሰንስ ነው። ግን አንድ የተገኝ አሁን ስራ ስትል በደንብ መለየት መቻል አለብህ። ማለት አሁን ነን ትራንዚቲቭ አትሪቢዩትስ የሚባሉ አሉ። ማለት ነን ትራንዚቲቭ ማለት ይሄ አካላዊ ግብሮች አሉ አይደለ? የአብ አካል አለ። በአካሉ ልዩ የሚያደርጉትን ግብራቶች አሉ። ለምሳሌ መውለድን፣ አብ ወላዲ፣ ወልድ ተወላዲ፣ እነዚህ አይነት ነገሮች የአካል ግብራቶች ሳንቀላቅል በመለኮት የሚደረጉ ወይም ደግሞ መለኮታዊ ድርጊቶች በመለኮታዊ ባህሪ የሚሰሩ ስራዎች ግን አብ የሚሰራው ወልድ ይሰራዋል፣ መንፈስ ቅዱስ ይሰራዋል። አንዱ የሰራው አንዱ አይሰራውም ተብሎ የሚነገርለት በጭራሽ የለም ነው። ስለዚህ ምን ልል ፈልጌ መሰለ፣ አሁን ይሄ ስም ሲል ሁልጊዜ ከፊደላት ጋር አስተሳስረው የሚይዙት አለ። ከፊደላት ጋር ከሆነ የሆነ ከክርስቶስ ጋር ሳይሆን የስልጣኑ የኃይሉ ምንጭ ራሱ ክርስቶስ ሳይሆን ቃሉ ነው የሚሆነው፣ ወይም ፊደሉ ነው ልንል ነው። ፊደሉ አይደለም የክርስቶስ ማንነት ወይም ደግሞ ክርስቶስ ነው የኃይሉም የስልጣኑም ምንጭ ማለት ነው። ምንጭ እንደውም ሐዋርያት ሥራ እችን ልናገርና አይ ቲንክ ጋዲ አውጥቶታል መሰለኝ። ብዙ ጊዜ የምትጠቀሰው አሁን ይሄ በሰማይ በምድርም የምትለዋ ከምን አንጻር እንደተናገሩ ኦቶሪቲ እንደሆነ የምናውቀው ሐዋርያት ሥራ ምዕራፍ 4 ከቁጥር 5 ጀምሮ ልክ በኢየሱስ ክርስቶስ ስም ተነሳና ተራመድ ብለው አስነስተውት አይሁዶች ስም የሚለው ከምን አንጻር እንደሚጠቀሙት በግልጽ እዛው ይናገራሉ። ሐዋርያት ሥራ ምዕራፍ 4 ከቁጥር 5 በነገውም አለ አለቆችና ሽማግሌዎች ጸሐፎችና ሊቀ ካህናቱም ሐና ቀያፋም ዮሐንስም
እስክንድሮስም የሊቀ ካህናቱም ዘመዶች የነበሩ ሁሉ በኢየሩሳሌም ተሰበሰቡ ይልና እነርሱንም በመካከል አቁመው በምን ኃይል በማንስ ወይስ በማን ስም እናንተ ይህን አደረጋችሁ ይላል። ያው መጀመሪያ ምንድን ነው ያሉት? በምን ኃይል ወይም የዚህ ኃይል ለሚለው ትርጉም ወይም ብለው ምንድነው የሚለው? በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው ይላል። ስለዚህ ኃይሉ ከየት ነው ያገኛችሁት? ኃይሉ ምንጩ ማን ነው ነው ጥያቄ። በማን ስም ሲል የኃይሉ ባለቤት የኃይሉ ምንጭ ማን ነው ነው ጥያቄያቸው። ስለዚህ እነ ጴጥሮስ ምን ብለው መለሱ? የዛኔ በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተመልቶ ነው እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ሰው ስለተደረገው መልካም ሥራ ይህን በምን እንደዳነ ብንመረምር አሉ፣ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብም ሁሉ የታወቀ ይሁን ይላል። አሁን እንደው በፊደል የፊደሉ ጉዳይ ቢሆን ቅዱስ ጴጥሮስ እዚህ ጋር በናዝሬቱ በኢየሱስ ክርስቶስ የሚሉ ሶስቱን ቃላቶች ባልተጠቀመ ነበር። ኢየሱስ በሚለው ስም ነው ማለት ነበረበት፣ እንደናንተ አባባል ቢሆን ኖሮ። አሁን ግን ስለ ኃይልና ስለ ስልጣኑ ስለሆነ እናንተ የሰቀላችሁት እሱ የናዝሬቱ ኢየሱስ ክርስቶስ በእርሱ ስም ነው አለ። በቃ በእርሱ ኃይልና ስልጣን ነው ማለት ነው። በምን ኃይል ብለው ስለሆነ የጠየቋቸው በእርሱ ኃይልና ስልጣን ነው ማለታቸው ነው ሲመልሱ ማለት ነው። ከዚህ አንጻር እንድታየው ነው። ጋዲ ቀጥል። ዮሐዲ አንድ ጥያቄ ልጠይቅ መልሳለሁ። የጋዲንም ጥያቄ አሁን በእኛ ሳይድ ያለው ነገር እንዳይጠብ ስም የሚለውን ብቻ ወደ ፊደል እንዳይሄድ ብለሃል። ትክክል። እኔ እንደዛ አላጠበብኩትም። ነገር ግን ምናልባት አሁን እናንተ እዚህ ያላችሁ እምነታችሁ ማወቅ መስማት ስለምፈልግ ነው። ለምሳሌ በመላእክት ስም ሴጣን ይወጣል ወይ? እንደዛ መጽሐፍ ቅዱስ ያስተምራል ወይ? በመቀጠል ደግሞ በቅዱሳን ስም በሰማዕታት ከአንተ በላይ የለም እኮ አሁን ይሄን ይመልስ አይደለም። እሱን ቆይ በኋላ ላይ እንሄድበታለን። ማለት ከአባቶች የተወሰኑ ነገሮች እኔ እምነትህን ማወቅ ስለምፈልግ ነው። አንዴ ተረጋጋና አንዴ ሰማኝ አንዴ ቆይ አንዴ። አሁን አንተ እዚህ የፈጣሪ ስም ያወጣል አያወጣም የሚል ክርክር ላይ ላለህ ሰው እንደው የመላእክት ስም ያወጣል አያወጣም የሚል የወረደ ክርክር ውስጥ አንገባም። ምክንያቱ አንተ መጀመሪያ ልታምን ልትቀበለው የሚገባው ዋናው ነገር ምንድነው? የፈጣሪ ስም አጋንንትን ሊያስጨንቃቸው፣ ሊያባረራቸው፣ ሊያወጣቸው ይችላል ወይስ አይችልም የሚለውን በደንብ የጠራ እምነት ከያዝክ በኋላ ኦኬ። ከዛ በኋላ በቅዱሳኑ ስምስ እንደዚህ ሊደረግ ይችላል አይችልም የሚለው እንደ ትምህርት ነው ልንሰጣችሁ የምንችለው ማለት ነው። ከአባቶች ትምህርቶች እንሰጣችኋለን። ከተቀበላችሁ ሰውየው መልካም ነው፣ መልካም። ካልተቀበላችሁ ደግሞ ቀስ እያላችሁ ትማሩታላችሁ። ስለዚህ ከአባቶች ይሄን ያስተማረ አለ ነው የምትለኝ? ለምሳሌ በመላእክት ስም በኋላ ትሰማዋለህ። አሁን ወደ ርዕሱ ዛሬ ገባነው። በዛ ሳይሆን ከሰማው በኋላ ገብቼ እጠይቅሃለሁ። እሱን ከእግዚአብሔር ጋር እግዚአብሔር ላይ እዚህ ስንት ስህተት እያለ እሱን እኮ ምን ማለታችን እንደሆነ አሁን አንዳንድ የሚጠይቁ ሰዎች ምን ቤተክርስቲያን እንደዚህ ስታደርግ ራሱ ምን ማለት እንደሆነ እኮ አንደርስታንድ ሳያደርጉ ቀርቶ አይደለም፣ እንደው ዝም ብሎ እንትን ለማለት ነውና ላሰማ። ለማንኛውም ዜድ ወንድማችን ዜድን አወቀው ኢቭን ኮሜንት ላይ ዜድ ጥሩ ወንድም ነው፣ ወንጌል ሰባኪ ነው፣ ጥሩ ወንድም ነው። እኔ ማከብረው ሰው። እስቲ እንስማውሽ። እኔ ታዲያ ወደ እግዚአብሔር መጸለይን መቼ አይጸለይም አልኩኝ? አሁን ወደ ኢየሱስ መጸለይን ስላልክ ነው። ወደ ኢየሱስ በምድር ላይ በተመላለሰበት ጊዜ የሚሆን ከዛ በኋላ እነ ጳውሎስም ራሳቸው ወደ ኢየሱስ ጸልዩ ያሉበት ጊዜ አለ። አሁን እዚህ ጋር ምንድነው የሚጠይቀው? ሰምተዋል? አልተገኝ ከአንድ ወንድማችን ጋር ውይይት እያደረገ ነው እና በደንብ ስመው ድጋሚ የሚሉ እኔ ታዲያ ወደ እግዚአብሔር መጸለይን መቼ አይጸለይም አልኩኝ?
ወደ እግዚአብሔር መጸለይ መቼ አይጸለይም አልኩኝ። ከዛ ከሱ ጋር የሚወያዩ ወንድማችን ሚኪ የሚባል ወንድማችንም እንደሚል ስማ። ወደ ኢየሱስ መጸለይን ስላልክ ነው። ኢየሱስ በምድር ላይ በተመላለሰበት ጊዜ የሚሆን ከዛ በኋላም እነ ጳውሎስም ራሳቸው ወደ ኢየሱስ ጸልዩ ያሉበት ጊዜ አለ። አሁን ምን እየጠየቀ ነው? ያነሳውን አርጊመንት ዲፌንድ ለማድረግ እነ መብራት መጥቶልናል። እግዚአብሔር ይመስገን ፋይናሊ። እሺ ምን የሚል ሀሳብ ነው እያነሳ ያለው? እነ ጳውሎስም ሆነ ጌታችን ኢየሱስ ራሱ ምድር ላይ በነበረበት ሰዓት ላይ ወደ እኔ ጸልዩ ያለበት ቦታ አለ ወይ እያለ ነው። እና በኋላ ላይ እዛ እኔ የሰራሁበት ቪዲዮ ላይ መጥቶ ኮመንት ነገር ሰጥቷል። አሁንም ለዚህ ነገር ለጠየቁ ነገር መልስ ካለ ብሎ ነው የሚጠይቀው። እና እሱ ብቻ ሳይሆን ባይዘዌ እዚህ ቲክቶክ ላይ እንደዚህ የሚያምኑ ብዙ ሰዎች አሉ፣ ወደ ኢየሱስ ክርስቶስ ቀጥታ ይጸለይም ብለው። እና እንደዚህ አይነት እምነት ያላቸውን ሰዎች ምን ትላቸዋለህ? ተገኝ አንዴ ቆይ፣ ካሜራው ስክሪኑ አንተ ስላለች ነው። አንዴ ቀጥሉ። እስከዛ ተገኝ ሰምተኛል? እኔ ስፔሲፊካሊ እንደዛ በድፍረት እንድንናገር በቂ መጽሐፍ ቅዱሳዊ ትምህርት የለም ብዬ ነው ማሰቡ። ለምሳሌ እስጢፋኖስ ነፍሴን ተቀበላት ሲል እናያለን፣ ወደ ክርስቶስ በቀጥታ ማለት ነው። ስለዚህ በቀጥታ ወደ ክርስቶስ ይጸለያል ብዬ ነው ማምነው። ዜድል ካገኘው ተነግረዋለሁ። እሱ ነው። እንደዚህ አይነት እምነት የሚያምኑ ሰዎችን ምንድን ነው አሁን ይሄን ትምህርት ምንፍቅና ብለን መናገር እንችላለን? አንችልም? ጋዲ አሁን ምንፍቅና የሚለው እናንተ ቤት ይበዛል። ለሁሉም ነገር ምንፍቅና የሚል ታርጋ ይለጠፋል። ኢረርና ሄረሲ ኢረርና ሄረሲ የሚባል ነገር የለም። ኢረርና ሄረሲ ብለህ የሆነ በሆኑ ቃላቶች እንትን ስላለው ምናምን ነገር የሚመጣ ለውጥ የለም። ሰው በትምህርት ደረጃ በእምነት ደረጃ ወደ ኢየሱስ ክርስቶስ አይጸለይም ብሎ ካመነ ምንፍቅና ነው አይደለም? ይኸውልህ ምንፍቅና ካልክ ሄረሲ ካልክ አንድ ሰው ህይወቱን ያጣበታል፣ ደህንነቱን ያጣበታል ማለት ነው። ለምሳሌ ስላሴን ቢክድ የክርስቶስን ፍጹም ሰውና አምላክነት ቢክድ፣ እንዲሁም ለምሳሌ የመንፈስ ቅዱስን ስራ ከካደ ኃይል ብቻ ነው ካለ ፐርሰን አይደለም ካለ ደህንነቱን ያጣል። ሄረሲ ነው ብዬ እላለሁ። ሄረሲ የሚለውን ቃል ለመጠቀም አሁን ይሄ ክራይቴሪያ ለምሳሌ አንድ ቀለል ያለ ምሳሌ ልስጥ። ለምሳሌ እንደምታውቀው በኤፌሶን ጉባኤ ላይ 12 የውግዘት ቃላቶች አሉ አይደል? አናቴማዎች አሉ። ለምሳሌ ከነዛ አናቴማዎች ውስጥ የመጀመሪያው if anyone does not confess that Emmanuel is God in truth and therefore that the Holy Virgin is not the mother of God, let him be anathema ነው የሚለው። አማኑኤል በእውነት እግዚአብሔር እንደሆነ የማያምንና ድንግል ማርያም ወላዲት አምላክ እንደሆነች የማያምን የተወገዘ ይሁን ይላል። አሁን ለምሳሌ ድንግል ማርያም ወላዲት አምላክ አይደለችም ብሎ የሚያምኑ ብዙ ፕሮቴስታንቶች አሉ። እነዚህ ሰዎች አሁን ምንፍቅና ውስጥ ናቸው አይደሉም? ተገኝ አይ ቲንክ አሁን ያነበብከው አናቴማ ከክርስቶስ ፐርሰን ጋር የተገናኘ ነው። ከክርስቶስ ፐርሰን ጋር የተገናኘ ነው እና ክርስቶስ ጋር ብቻ አይደለም። ሰማኝ፣ ከክርስቶስ ጋር ብቻ አይደለም። ከክርስቶስ ጋር ብቻ ሳይሆን ክርስቶስ አምላክ ነው፣ አማኑኤል እግዚአብሔር ነው ብሎ የማያምን ድንግል ማርያም ወላዲተ አምላክ ናት ብሎ የማያምን ሰው የተወገዘ ይሁን ይላል። አሁን ይሄን ያስኩልና አሁን ድንግል ማርያም ወላዲተ አምላክ አይደለችም ብሎ ሰው ካመነ ምንፍቅና ውስጥ ነው አይደለም? ከማርያም ፎከሱ ክራይስት መሆን አለበት። ከማርያም የተወለደው አምላክ በስጋ ነው ብሎ ካመነ ሰውየው ምንፍቅና ውስጥ ነው፣ ይጠፋበታል ማለት ነው። ተገኝ ዶንጋራው ዘቡሽ ድንግል ማርያም ወላዲተ አምላክ አይደለችም ብሎ ሰው በእምነት ደረጃ እምነቴ ድንግል ማርያም ወላዲተ አምላክ አይደለችም ብሎ ካመነ ምንፍቅና ውስጥ ነው አይደለም? አሁን ባልኩ በኤፌሶን ጉባኤ መሰረት። ኦኬ። ስለዚህ እንደዛ ሲል ሰው መጠንቀቅ አለበት። እንደዛ በድፍረት ለምሳሌ በስጋ የሚል ኤክስፕላኔሽን ሲሰጥ ነው ያየ ነው። ያን አንደኛ ዙሪያ ጥምጥም እኔ ቀጥታ ጠይቃለሁ፣ ዙሪያ ጥምጥም ትሄዳለህ። አሁን እሺ ተው፣ ድንግል ማርያምን ቅድም የጠየቅኩልህ ተው እና ሰው ወደ ኢየሱስ ክርስቶስ ቀጥታ አይጸለይም። ኦኬ ምን ማለት ነው? ኢንዳይሬክትሊ ክርስቶስ ኢየሱስ ጸሎት አይቀበልም፣ ኦር ጸሎት መቀበል አይችልም፣ ጸሎት የሚቀበለው አብ ነው ብሎ ካመነ ምንፍቅና ውስጥ ነው አይደለም? ኢረር ነው እንጂ ምንፍቅና አይደለም ጋድዬ። እንደውም በኋላ ላይ አሁን ሁለተኛ ላይ ያመጣው የባሰ ማለት ሄረሲ ብሎ ለማለት
ኤፌሶን ላይ ጠቀስከው ኤረር ነው። ቆይ አንዴ ቆይ ጸሎት የሚደርሰው ማን ጋር ነው? ጸሎት የሚደርሰው ማን ጋር ነው? ፈጣሪ ጋር ነው ወይስ አይደለም? እግዚአብሔር ጋር ነው የምንለው። አዎ እግዚአብሔር ስትል አምላክ ፈጣሪ ማለት ነው ወይስ አይደለም? አዎ እንደዛ ነው። እግዚአብሔር ኮምፖዚት ኔም ነው አይደለም? ሶስቱንም ፐርሰን የያዘ ማለት ነው። ኦፍ ኮርስ። እሺ፣ ስለዚህ አሁን ሰው ከሶስቱ አካላት አንዱ መርጦ እሱ ጋር ወደ እሱ ጸሎት አይደረግም ብሎ ከነጠለ ይሄ አምላክን መካድ አይደለም? ምንፍቅና አይደለም? ኢረር ነው እንጂ ይኸውልህ ስለ ጸሎት ነው፣ ስለ እግዚአብሔር ማንነት አይደለም። አንዱን አካል ቆይ አንዱን አካል ለይተህ አይሰማም ማለት ኢረር ነው የምትለው? እሱ የአሁኑ ትምህርት ስፔሲፊካሊ ሲገለጽ ኢረር ነው የሚባለው። ያንን ተነጋግሮ መመካከር ነው። አይ ቲንክ በቂ ይመስለኛል። ከየት ነው ያመጣው? ቆይ ፈጣሪ ራሱ ቆይ አንዴ ስማ ተገኝ እስቲ ፈጣሪ አይሰማም ቢባል ራሱ እንደ ኢረር እንጂ እንደ ሄሬስ አይቆጠርም የሚለው ከየት ነው ያመጣው? እስቲ ማስረጃ። እንግዲህ ስማኝ አንዴ። ከእግዚአብሔር ባህሪያት መካከል አንዱ እንግዲህ ሁሉን አዋቂነት፣ ሁሉን ቻይነት ነው። እንግዲህ አንዱ ሁሉ አዋቂና ሁሉን ቻይ ከሆነ ማለት የሆነውን ባህሪው ትተህ ሁሉን ቻይ አይደለም ሁሉን አዋቂ አይደለም ማለት የፈጣሪ ኢረር ነው ወይስ ምንፍቅና ነው? ዮሐዲ ምን አደረከው መሰለ? በጣም ለጠጥከውና አምላክ ወደ መካድ ወሰድከው። ስፔሲፊካሊ ግን ሊትራሊ እንደዛ እኮ ነው እያልክ ያለው። ጸሎቱ ስጋ ለእሱ አይደረግም ጸሎት ማለት እኮ እንዴት ይጸለይ የሚለው ላይ ነው። ሃው ቱ ፕሬይ ነበረ አሁን እሱ የሰማሁት ልል መፈልገው የመጨረሻ ጸሎት ስታደርግ ለምንድን ነው ጸሎት የምታደርገው? አንዴ ጸሎት ለምንድን ነው የምታደርገው? አይ ቲንክ በቂ እንትን ብያለሁ ብዬ አስባለሁ። ሎርድ ነውና ቆይ አንዴ ቆይ ጸሎት የምታደርገው አምልኮ እየፈጸምክ ነው አይደለም? እኔ እኮ አልኩ ወደ ኢየሱስ ክርስቶስ ይጸልያል። ጌታ ኢየሱስ ክርስቶስ የጠየቅኩህን ብቻ መልስልኝ። አምልኮ እየፈጸምክ ነው ወይስ አይደለም? ስማኝ፣ አይደለም እሱን አይደለም ጥያቄ። ጸሎት አምልኮን ያካትታል ወይስ አያካትትም? ፕሬየር ኮሚኒየን ነው፣ ወርሺፕ ነው። የጠየቅኩህን ምንድን ነው ብዬ አልጠየቅኩም። ኧረ ተገኝ ብለህ በእናትህ ሰዓታችን ስማ እስኪ የተጠየቀው አይ የመጨረሻ ቆይ አንዴ ይሄን ልጠይቅህ። ማትመልስ ከሆነ የምትሽከረከር ከሆነ ዩኖዊት አውቀህ ነው እየተሽከረከርክ ያለው። እንዳይወርድ አንድ ሀሳብ ልጠይቀው ፈልጋለሁ። ያዴ እንዳታስወርደው። ጠይቀህ ካልመለሰልህ አንድ የመጨረሻ አንድ ሀሳብ ብቻ ሪፍሌክት እንዲያደርግ የምፈልገው ነገር አለ። ቀጥል። ጥያቄ ጸሎት ምንድን ነው ብዬ አልጠየቅኩም። በደንብ ስማ። ጸሎት ምን ያካትታል አልጠየቅኩም። ጥያቄ አይደለም። ጸሎት አምልኮ ያካትታል ወይስ አያካትትም? ወይ ያካትታል ወይ አያካትትም? ወርሺፕ ነው አልኩ እኮ ወርሺፕ ነው አምልኮ ነው። እሺ ቴንክ ዩ። ስለዚህ ወደ ክርስቶስ ጸሎት አይደረግም ማለት ክርስቶስን ወርሺፕ አይደረግም ማለት ነው ይሳል። ወርሺፕ ለእሱ አይቀርብም እያልክ ነው አይደለም? ስለዚህ እሱን ወዳጃችንን ጥራና ጠይቀው። እኔም በቂ ነገር ብያለሁ። ያው በቃ እንደዚህ ናቸው። ተመልሷል። እታች ያለው ህሊና ያለ ስለሆነ ይረዳል። ቀጥል ጋዲ። ቃልዮት ያሰማልን። ያድዬ አንድ ነገር ተገኘ። አንድ ሀሳብ ላይ ሪፍሌክት እንድታደርግ የምፈልገው ነገር እቺ ሄረሲና ኢረር ብለህ ከፍለዋል። ምንፍቅናና ስህተት ብለህ የከፈልከው ነገር አለና ቅዱሳን ያማልዳሉ፣ ቅዱሳን ጸልዩልን ስንላቸው ይሰሙናል ማለት ምንፍቅና ነው ወይስ ስህተት ነው? ቅዱሳን በህይወት ያሉ ወይስ በአጸደ ነፍስ ያሉ? በአጸደ ነፍስ ያሉ ቅዱሳን ያማልዱናል፣ ጸሎታችንን ወይ ደግሞ ጥያቄያችንን ተቀብለው በእግዚአብሔር ፊት ያቀርባሉ ብሎ ማመን፣ እኛ ኦርቶዶክሳውያን እንደምናምነው ያማልዱናል ብሎ ማመን ሄረሲ ነው ወይስ ኢረር ነው? ምንፍቅና ነው ወይስ ስህተት ነው? ስለዚህ እኔ ማምነው ኢየሱስ ክርስቶስ ያማልዳል፣ አምላክ ሰው የሆነው ዛሬም በሰማይ ያማልዳል። የጠየቅኩን ጥያቄ በአጸደ ነፍስ ያሉ ቅዱሳን ያማልዳሉ ብዬ ነው ማምነው። በአጸደ ነፍስ የሌሉ ቅዱሳን ያማልዳሉ ብሎ ወደ እነሱ መጸለይ እንደ ኢረር ነው ማየው። ኢረር። ስለዚህ ምንፍቅና ሳይሆን ስህተት ነው ማለት ነው። አዎ ስህተት ነው እንጂ ምንፍቅና አይደለም። ኦኬ። ስለዚህ ከአሁን በኋላ ታች ያላችሁ ሰዎች በደንብ ስሙ። ታች ያላችሁ ሰዎች ወንድማችን ተገኝ ምን እያለ ነው? ኦርቶዶክሳውያን
ቅዱሳን ያማልዳሉ ስትሉ በአጸደ ነፍስ ያሉ ቅዱሳን ያማልዳሉ ብላችሁ ስታምኑ ምንፍቅና አይደለም፣ ስህተት ነው፣ ኢረር ነው እንጂ ሄረሲ አይደለም ብሎናል። እናመሰግናለን ወንድማችን ተገኝ። ፕሮቴስታንት ዲኖሚኔሽን ውስጥም እንደዛ ሊሆን ይችላል ወዳጅ። ስለዚህ ኢረርና ሄረሲ ቴክኒካል የሆነ ነገር ነው። ለምሳሌ ዶግማ ጥሰት ካመጣ፣ ስላሴን ከካድክ፣ ነገረ ክርስቶስን ከካድክ፣ የክርስቶስ አምላክ ሰውነትን ከካድክ የዛኔ ነፍስን የምታጣበትን ነው እኔ መንፍቅና ምለው እና ዶግማቲክ የሆነውን ነገር ከሰበርከው ነው ምለው እንጂ ለምሳሌ ሰው በፕሬየር በማን ዲፊኒሽን ነው ዶግማ እያልክ ያለው? የኛ ዶግማዎች እኛ ፕሮቴስታንት ዶግማስ አሉ። ስለዚህ በዛ ዙሪያ ነው እና ተባረኩ። አይ ቲንክ ወዳጃችን ትምህርት አስተምራለሁ ብሏል። እንግዲህ እሱንም ሰምቼ ወይ በሌላ ቀን ሪፍሌክት ላደርግ እችላለሁ። ሌላ ጊዜ እንጠያየቃለን። እሺ፣ እናመሰግናለን ወንድማችን ተገኝ፣ እናመሰግናለን። መልካም ጊዜ ይሆንልህ። እሺ፣ ጥሩ ዲስከሽን ያደረግነው፣ ጥሩ ሀሳቦች ተነስቷል። ጥሩ ሰሞንኛ ጉዳይ ርዕሱ ጠፋ፣ ድጋሚ እንኳን አልጠፋው። ቶፒክ መጽሐፍ ራሱን ችሎ አድካሚ ነው ትላለህ። እሺ፣ ባይዘው ታች ያላችሁ ሰዎች ሰምታችሁ ከሆነ ወንድማችን ተገኝ መጨረሻ ላይ የተናገረው ነገር አለ። ቅዱሳን ያማልዳሉ። ይሄ ባይዘው ጥሩ ለውጥ ነው፣ ጥሩ ለውጥ ነው። ኢረርና ብሎ ተከፈለና እኔ ለዛ ነው ያዴ ለጠይቀው ያልኩ ቅዱሳን ያማልዳሉ ብሎ ማመን ምንፍቅና ነው ወይስ ስህተት ብዬ ስጠይቀው ስህተት ነው፣ ሄረሲ አይደለም፣ ምንፍቅና አይደለም ብሏል። እና በእርግጥ አሁን ወንድማችን ተገኝ በተናገረው ነገር ላይ እምነት ቢውል ላያደርግ ምንም አዲስ ነገር ባይጨምርልንም ግን ለዛን የጠየኩት አሁን ይህን ነገር ኤግዛክትሊ በዛ መልኩ አፕላይ ያደርጓል ወይ የሚለውን ነገር ማወቅ ስለፈለግኩ ነው። ከዛ አንጻር ነው። እሺ፣ ሶላ ክርስቶስ የሚል ዩዘር ኔም እንኳን ደህና መጣ። ሰላም። እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። እሺ፣ ከየት ቤተ እምነት ነው ወንድማችን? ከቃለ ሕይወት። ቃለ ሕይወት። በጣም ጥሩ። ዛሬ በምን ቶፒኮች ስናወራ እንደነበር ሰምተሃል? አልሰማሁም። እዚህ ኮመንት ስር ያለው ነበር ያስገባኝ። ምን ማለት ነው ሶላ ክርስቶስ ማለት? ሶላ ክርስቶስ ኢየሱስ ብቻ ማለት ነው። ክርስቶስ ብቻ ማለት ነው። ኦኬ፣ ክርስቶስ ብቻ። ከአምስቱ ሶላዎች ውስጥ አንዱ ሶላ አይደል? ሶላ ክርስቶስ በሚለው ትምህርት ውስጥ ከናቲ ጋር እንድታወራ እድል ሰጣለሁ። ሜይ ቢ ከዛሬው ቶፒክ ጋር በተገናኘ ከሱ ጋር እንድታወራ። ግን ሶላ ክርስቶስ በሚለው እምነት ውስጥ አንዱ ብሊፍና እምነት ሰው ኃጢአቱን መናዘዝ ያለበትም ቀጥታ ለክርስቶስ ነው የሚል ነው አይደል? ሰው ኃጢአቱን መናዘዝ ያለበት ቀጥታ ለክርስቶስ ኢየሱስ ነው የሚል እምነት ነው አይደል ያለው ሶላ ክርስቶስ፣ ወይ ደግሞ ኢየሱስ ብቻ ክርስቶስ ብቻ በሚለው ትምህርት ውስጥ አንዱ በዛ ስር ያለ እምነት አንዱ እምነት እሱ ነው አይደለ? ሁላችንም ካህናት ስለሆንን ቀጥታ ኃጢአታችንን የምንናዘዘው ለክርስቶስ ነው የሚል እምነት ነው አይደል? ኖ፣ እኔ እንደዚህ የሚል አልሰማሁም። ኃጢአትን ለማን ነው የምትናዘዘው? እሺ፣ አንተ አሁን ለእግዚአብሔር ነው። ከእግዚአብሔር ውጭ ለሌላ አካል መናዘዝ ልክ ነው ብለህ ታስባለህ? ልክ አይደለም። አዎ፣ ለዛ ነው ያነሳውልህ። ለምሳሌ ሶላ ክርስቶስ በሚለው ሀሳብ ስር አንዱ እንዳልኩ ክርስቶስ ብቻ በሚለው ሀሳብ ውስጥ ያው ሁላችንም ሊቀ ካህን ነን። የካህናት ምናምን አለ አይደል? ቤተክርስቲያን ውስጥ የክህነት አገልግሎት ምናምን ነገር ሌሎች ካህናት የሉ፣ ሁላችንም ካህናት ነን። ስለዚህ ኢቭን ኃጢአታችንን ራሱ ኮንፌስ የምናደርገው ለኢየሱስ ብቻ ነው ወይ ደግሞ ለሊቀ ካህናት ለሱ ብቻ ነው የምናዘዘው የሚል እምነት አለና በዚህ አሁን ባልከው ጉዳይ ላይ መካነ ኢየሱሶች ምን እንደሚያምኑ ታውቃለህ? ስምም አለ በል ግን ይቅርታ ዝም ብዬ ሶላ ክርስቶስ እያልኩ ስምም አለ በል። ጌዲዮን ማለት። እሺ ጌዲዮን ወንድማችን፣ መካነ ኢየሱሶች ኃጢአታቸውን ለካህን እንደሚናዘዙ ታውቃለህ? ታውቃለህ? ያሳውቃል። ልክ ናቸው ወይስ አይደሉም?
ኃጢአቱን ሰው ትክክል አይደለም። መጽሐፍ ቅዱስ አይደለም፣ አያዝንም መጽሐፍ ቅዱስ። ስለዚህ በዚህ ትምህርታቸው መካነ ኢየሱሶች ስህተት ውስጥ ናቸው። አዎ እሺ ጨርሻለሁ። እኔ ናቱሻ ናቱ አለ አይደል? ናቱ እሺ አይ ቲንክ ናቱ ያለ አይመስለኝም ስልኩ ጋር ዮሐዴ። እሺ ቆይ አጋንንት ዛሬ እያወራን የነበረው አጋንንት ብያቆም ይቅርታ። አንዳንድ እዚህ ቲክቶክ ላይ ያሉ ፕሮቴስታንት ያው እንግዲህ ፕሮቴስታንት ውስጥ የተለያየ ዲኖሚኔሽን ውስጥ ስፔሻል ጴንጤቆስታሎቹ መሰሉኝ እና ምን የሚል ነገር ሲናገሩ ሰምተናል። ወደ ኢየሱስ ቀጥታ አንጸልይም፣ በኢየሱስም ወደ አብ ነው እንጂ ወደ ኢየሱስ ቀጥታ አይጸለይም ብለው ሲናገሩ ሰምተናቸዋል። እዚህ ነገር ላይ ያለ እምነት ምንድን ነው? ወደ ኢየሱስ ቀጥታ ይጸለያል ብለህ ታምናለህ? ይጸለያል። ኦኬ ወደ ኢየሱስ ቀጥታ ይጸለያል ስትል ለምሳሌ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ለዚህ ላመንክበት ነገር ማስረጃ ምንድን ነው? አዲስ ኪዳን ላይ ጴጥሮስ ጌታዊ ማን ነው በካደበት ሰዓት ጌታዊ ማረኝ ብሎ ወደ ጌታ አልጸለየም? እንደዛ ብሏል። እስኪ ጥቅሱን ስጠኝ፣ ጌታ ሆይ ማረኝ ብሎ የጸለየበትን። ጥቅሱንም ሊሰጠኝ ታለም ግን እንደዛ መጸለዩን አስተው ጥቅሱን አታውቀውም? እሺ ለምሳሌ ወደ ኢየሱስ የጸለዩ ቀጥታ ወደ ክርስቶስ ኢየሱስ የጸለዩ ሰዎች ወይ ደግሞ አገልጋዮች ማስረጃ አለ? ጌዲዮን ችግር የለም ማስረጃ ከሌለ ኢየሱስ አላስጨነቅም። አምላክ ነው ካልን በዚህ አንዳንድ ነገር አጋጣሚ ሲታይ እንትን አይልም። ልክ ነው። ሬዲ ካልሆንክ ይላል። ቶፒኩ ሌላ ነው፣ ጀመርከው ሌላ። አይ መጽሐፍ ቅዱስ ይከለክላል ወይም ወደ አብ ብቻ ጸልዩ የሚል ሀሳብ ስለሌለ መጽሐፍ ቅዱሳችን ወደ ኢየሱስ መጸለይ ኢየሱስ እግዚአብሔር ነው ካልን ኢየሱስ አምላክ ነው ካልን ማንጸለይበት ሪዝን የለም። ኦኬ ስለዚህ አሁን ወደ ኢየሱስ ክርስቶስ ቀጥታ ይጸለዩ ብሎ የሚያምኑ ሰዎች እነዚህ ሰዎች እሺ ቆይ አንዴ ጥልኝ አንዴ ችግር የለው ሚውት አድርግና ይደርሳል ተራ ችግር የለው። እሺ ወደ ኢየሱስ ክርስቶስ ቀጥታ ይጸለይም ብሎ የሚያምኑ ሰዎች ስህተት ውስጥ ናቸው አይደሉም? ሶላ ክርስቶስ ጌዲዮን ይቅርታ ጌዲዮን አለ አይሰማም? ድምጽ አይሰማለሁ። ወደ ኢየሱስ አይጸለይም ብለው የሚያምኑ ሰዎች ስህተት ውስጥ ናቸው ወይስ አይደሉም? አይ ትክክል አይደለም። አይሰማም እንዴ? ይዋል ኢየሱስ አይጸለይም አይልም። አይ እንትን ነው ጌዲ ነው። ስለዚህ ስህተት ናቸው አይደል? እንደዚህ አይነት እምነት ውስጥ ያሉ ሰዎች ጌዲዮን እሱም አልመሰለኝ። ኧረ እኛም ልንተኛ ነው እኮ የያዙት ሀሳብ ትክክል አይደለም። በቃሽ እናመሰግናለን ጌዲዮን። አይ ቲንክ ኔትወርክም እያስቸገረ ነው መሰለኝ ትንሽ ላግ እያረከ ነውና እስቲ እሺ ናቱ ካለ ጥሌን አውራው። አይ ቲንክ ጥሌ እዚህ ቶፒክ ላይ ለመመለስ ነው የገባኸው አሁን የተነሱ ሀሳብ ላይ። ኧረ ጋይስ የምትገቡ ሰዎች እባካችሁ አትሊስት ስማችሁ ሲጠራ አቤት በሉ ማይካችሁ ለማብራት። ሰዓቱ እኮ ነው ፓፓ እንዲህ
ሰዓቱ ሄደ ነው እያልክ ያለው? ነው። አይ ለእኛ ሳይሆን ለእኛማ ታውቃለህ፣ አገልግሎታችን ሌሊት ምንም ለእነሱ እንጂ ለሚተኙት ለእኛማ አገልግሎታችን ቀንም ሌሊትም አልክ። እስኪ አውራው አንተን ከሰማ እኔን እየሰማኝ አይደለም። አንዴ አውራው አንዴ። ከሚያወራው ነው ብለህ ነው? እስቲ ጥሌ ጥሌ ጠለጠለኝ። አይ ኦኬ፣ ተኝተዋቸው እንትን እና ዮሐዴ እንዴት ነህ? ጥልዬ እያሉ ይጽፋል። ምኑ ፈት አላወቀውም መሰለኝ ሳስበው። ኦ ነው እንዴ? ስልክለት እኮ ወጣ። ማይክ እስቲ ወይ ማይኩን ኦፕን አድርግ የሚለውን ስትልክለት ነው። አይ ራሱ ይሁን እኔ እንጃ አላውቅም። ኤኒዌይስ እስኪ ወይ የሶላ ነቃ ደንገጥ የሚል ከሆነ አውራው እስቲ ጌዲዮን አለ። እስቲ ጮክ ብለህ ማውራት የምትችል ከሆነ ደንገጥ በል እስቲ። ኔትወርክ እኮ ነው አይሰማም በደንብ። እሺ 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 ቀጥሉ። እሺ አሁን ይሰማል? ይሰማል? አዎ ይሰማል። ቀጥል ዮሐዴ። አይ ቲንክ ምን እያወራችሁ እንደነበር አልሰማውም። አውራው በርዕሱ እስኪ አውራው። ኦ እሺ፣ እንዴት ነህ ጌዲ? በርዕሱ እሺ። ሄሎ ጌዲ። ይሰማል ይሰማል ይሰማል። አይ ዮሐዴ ከጌዲዮን ጋር ኔትወርኩ እስቲ አሁን ይሰማል? ጥላውን አለ ወይ ጉድ ወይ ጉድ። አይ በቃ እንትን እያሉ ስላልሆነ በቃ የተወሰነ ሀሳብ ሄድበትና በቃ እንትን በል ተባለ እኮ። አይ ቲንክ ጋዶ ምናምን ደክሟታል መሰለኝ። አንተ ጨምርበትና በነገራችን ላይ ኦኬ፣ ግን ቶ ችግር የለውም። ምንድነው በነገራችን ላይ ምናምን ብለህ እንትን የምትለው? እሺ ጋዲ እስኪመጣ አይ ከአባቶች ልጠቃቅስ ነበር። ከዛ ሳስበው ማለት ነው ማለት ቢሆን በቃ እዚህ ግባ የሚባል ሁሉ አይደለም። እንትኑ ታውቃለህ፣ ያነሱት እንደው ዝም ብሎ ወሩ ሊያልቅ ስለሆነ የመጨረሻ መንፈቅና እንዲሁም በቃ የተወሰነ ካሉ የተወሰነ ለትምህርት የሚማሩ ባይዘወይ ከእንደዚህ ዝም ብሎ እላይ ሆነው ስግጥ ከሚሉ በላይ እታች ያሉ ምስኪን ፕሮቴስታንቶች ተምረው ምናምን እውነቱን ፈልገው የአባቶችን ትምህርት ይዘው ምናምን ቢሄዱ በጣም መልካም ነው። ዋናው ዓላማችንም እነዛ ያው አንድ እንጀራቸውም ይመስለኛል። አይ ቲንክ አንዳንዶቹ ቸርችም ምናምን የሚያገለግሉ ስለሆኑ መሰገጡ ግዴታቸው ነው፣ እያወቁ ራሱ ቢሆን ማለት ነው። አሁን እኮ ትንሽ ማሻሻሎች እኮ አሉ የሚታይ። አሁን እንደዚህ እኮ ለማለት ፈልጌ አይደለም ምናምን ምናምን እያሉ ስህተታቸውን በእኛ ለመሸፈን የሚሞክሩ ምናምን እየሞካከሩ ነው። በቃ ሲቀጠቀጡ ምናምን እታች ያለውም እንደዛ እየተረዳቸው ሲመጣ ስህተታቸው ምን አይ ይሄ እኮ እኛ ከኦርቶዶክስ አንጻር እኮ ነው እንደዚህ ያለው ምናምን ለማለት እየሞከሩ ነው። እና እታች ያሉ ምስኪን ማለት እውነትን የሚፈልጉ ንጹህ ፕሮቴስታንቶች አሉ። ባለማወቅ ዝም ብለው በቤተሰብ እዛው ያደጓሉ። እነሱ እውቀቱን ወደ ማወቅ ወይም ደግሞ እውነቱን ወደ ማወቅ ደርሰው ወደ እውነተኛዊቱ ቤተክርስቲያን እንዳያውቁ ነው። እና
እስቲ የተወሰኑ ምናምን ሰዎች ካሉ እሰየው፣ ካልሆነ ግን የተወሰኑ እስቲ ከአባቶችም ካሉ ሄድበት። ሀሳቦች እንትን ማለት ትችላላችሁ። አጠር ባለመልኩ ከአባቶች የተወሰነ ነገር ማንሳት ትችላላችሁ። እንደተባለው ቲክቶክ ላይ ማን ይከታተል ማን ይስማ አይታወቅም። ባይዘው በዩቲዩብ ይተላለፋል፣ በምን ይተላለፋል እና ያው የእኛ ድርሻ መናገርና ከዛ ሰዎች ደግሞ የሚሰሙ ሰዎች እንዲጠቀሙበት ደግሞ የጌታ መልካም ፈቃድ እና ናትሻ ማለት የምትፈልገው ነገር ካለ ይክን ጎ ሄድ። ኦኬ እሺ፣ እንግዲህ ከተባለ አንድ የቤተ ክርስቲያን ታላቅ አባት ብቻ ላንሳና ከዛ በኋላ ቀሪውን ደግሞ ዮሐዴ እና ጋዲ ይጨምራሉ ማለት ነው። ሴንት ሲሪል ኦፍ ጀሩሳሌም ወይም ደግሞ የኢየሩሳሌሙ ቅዱስ ቄርሎስ ካቴኬቲካል ሌክቸር 20 ላይ ኦን ባፕቲዝም ማለት ነው ሴክሽን 3 ላይ እንዲህ ይላል። ተመልከቱላችሁም እሺ። እና ስለ ጥምቀትና ስለ ጥምቀት ስርዓቶች ከጥምቀት ጋር በተያያዘ እንትን ያለው የጻፈው እንትን ነውና ምን ይላል? የቅዱሳን መተንፈስ ይላል። አሁን ብፁዓን አባቶቻችን በነገራችን ላይ ይሄ የመተንፈሱ ትውፊት አለ። መተንፈስ ማለት ማለት ነው። ይህንን ስልጣን ጌታችን ለሐዋርያት የሰጠው ስልጣን ማለት የአባቶቻችን የቀሳውስትም የካህናትም እንዲሁም ደግሞ የጳጳሳትም ስልጣን ስለሆነ ማለት ነው። እና ይህንን የቅዱሳን መተንፈስና የእግዚአብሔርን ስም መጥራት የእግዚአብሔር ሲል የማንን ነው? የአብ የወልድ የመንፈስ ቅዱስን ማለት ነው። ለምን በዚሁ በካቴኬቲካል ሌክቸሩ ላይ የምናየው ባፕቲዝማል ፎርሙላውን እየጠቀሰ ሲያነሳ በቃ በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ እያለ ስለሆነ ማለት ነው። እና የእግዚአብሔርን ስም መጥራት በአብ በወልድ በመንፈስ ቅዱስ ማለት እንደ ኃይለኛ የእሳት ነበልባል እርኩሳን መናፍስትን እንደሚያቃጥልና እንደሚያባርር ሁሉ ይላል። እና እንደዚህ ሁሉ ደግሞ የእግዚአብሔር ስም ደግሞ የተጠራበት ቅባ ሜሮን ደግሞ ምን ይላል? አጋንንትን ያባርራል ብሎ ያስቀምጣል ማለት ነው። እና አባቶቻችን ይሄ የአብ የወልድ የመንፈስ ቅዱስን ስም መጥራት እንዴት ካስታውት እንደሚያደርግ እና ደግሞ ይህ ነገር ለአጋንንት ወይ ደግሞ ለርኩሳን መናፍስት ማለት ነው ለነሱ ምን ያህል የእሳት ነበልባል ቃጠሎ እንደሆነ ይናገራሉ። በነገራችን ላይ አንድ ሰው መጥቶ የአብ ስም የአጋንንት አያስወጣም የሚለውን ከመናገሩ በፊት ማሰቡ ብቻ በነገራችን ላይ ከመንግስቱ ተለይቶ እንደወጣ ነው። በጣም ትልቁ ኪሳራ እንደውም ከመናገራቸው በፊት ትልቁ ኪሳራ የሚሆነው ማሰባቸው ብቻ ማለት ነው። መንግስት ውስጥ እንዳልሆኑ የሚያሳይ ነገር ነው። በነገራችን ላይ ይሄ በጣም ነው የሚያሳዝነው። እግዚአብሔር አምላክ ደግሞ ልቦና ይስጣቸው። ግን ሁላችሁም በመጨረሻ የቅዱስ ቄርሎስን ያዙ እሺ፣ እና ሌላውን ደግሞ ይጨምራሉ። እና ሁላችሁም በመጨረሻ በእርግጠኝነት እዚህ የምናያቸው እንደውም ቅድም ዮሐዴም እያለ ነበር ትንሽ እያሻሻሉ ነው። እና የተወሰኑት 1 3 4 ፍሬ ምናምን እንትን ልንል እንችላለን። መሬት ላይ ያሉትን ደግሞ ጭራሽ ብትጠይቋቸው ነው ምላችሁ ምንም ጭራሽ የሉበትም ነው ምላችሁ። አሁን እንደነሱ ጋዶዋ የበሬድ እኮ ነው እንዴ አንዱ ብቻ ሌላ ቀን ትንለዋል። እና የሚገጥማችሁ ነገር በእውነት ምንም የሌሉበት እና አለን ደግሞ ብለው የሚያጋጥሟችሁ ሰዎች ምናልባት በቲዎሎጂ የነሱ ቲዎሎጂ አለው ነው። ግን በቃ ዶክትሬት አለኝ የሚሏችሁ ኢቭን በዘማሪያን ጋዶ ዮሐዴ ታስታውሳላችሁ አይደለ? ታዋቂ የሚባል ዘማሪ ለምሳሌ እንትና ማለት ስለማልፈልግ ነው። እና ታዋቂ የሚባል ዘማሪ ለምሳሌ እዚህ ሶሻል ሚዲያ ላይ ከኤርሚያስ አበበ ጋር ዲቤት ቀረሽ ወይም ምናምን እኔ በጣም ነው ማስታውሰው። ታስታውሳለህ? ስጋነትን ኢየሱስ ከማርያም ስጋነትን ብሎ የሚያምን ኤግዛክትሊ እና ጋዶ እነሱ የሚገርሙ ነገር አሁን እዚህ የምታዩቸው ለምሳሌ ወደ መንፈስ ቅዱስ አይጸልይም፣ ወደ ኢየሱስ አልጸልይም፣ በአብና በመንፈስ ቅዱስ ስም አጋንንት አይወጡም ምናምን። እነዚህ ሁሉ የእውነተኞቹ ወይ ደግሞ የአብዛኞቹ ማሳዮች ናቸው። እመኑ፣ የምር ነው ብላችሁ ማለት ነው። እታች ወርዳችሁ ብትጠይቋቸው መጽሐፍ ቅዱሱን ይዘው እንደው ዝም ብሎ በብሊንግ ይሄ መለብለብ ብቻ ነው እንጂ ማለት ነው እንጂ ቦታውን አያውቁትም፣ አይዲያው የላቸውም። በጓደኛ የመጡ ናቸው
እንደዚህ አይነት ሰዎች ማለት ነው። እውነት ቴዎሎጂ ገብቷቸው አይደለም። እና የኢየሱስን ስም ሳታነሱ እንደው ኢየሱስ ስላደረገው ነገር ብትነግሯቸው ተረት ተረት ነው የሚሏችሁ። የኢየሱስን ስም ሳትጠቅሱ ኢየሱስ ካደረገው ተአምር ያን ያህል ነው ብላችሁ እርግጠኛ ሆኜ ነው የምነግራችሁ። እና እነዚህ እዚህ ሶሻል ሚዲያ ላይ እንግዲህ ተምረናል አቃቤ እምነት ነን የሚሉት የእውነተኞቹ ማሳያ ናቸው። ተመልከቱ፣ ንጉሥ አለን። ከዛ ደግሞ የልጁ መንግስት የተባለች የልጁ መንግስት ነው የምትባለው ቤተክርስቲያን። አዎ የልጁ መንግስት ውስጥ ነን አይደለ? እውነት እነዚህ ሰዎች የልጁ መንግስት ውስጥ ቢሆኑ እንደ ንጉሥ የመፍራት የማክበር የመንቀጥቀጥ ነገር የላቸው። ለምን? አጋንንት አይንቀጠቀጥም። በማስም በአብ ስም በእነሱ ቲዎሪ አጋንንት ያልተንቀጠቀጠለት ስም እነሱ እንዴት ብለው ነው ለአብ የሚገዙት? ተመልከቱ፣ እኛ ከአጋንንት እንበልጣለን የሚሉ ናቸው። ስለዚህ ጭራሽ አይገዙም ማለት ነው። ከእነሱ የሚያንሰው አይፈራም። በጣም ይሄ በጣም አስነዋሪ ነገር ማለት ነው። እና አንዳንዴ እታችም ያላችሁ ማለት ነው ባገኛችኋቸው ቅጥፈት የመጀመሪያ ጥያቄ ጥቅስ ጠይቋቸው፣ ቦታውን ጠይቋቸው፣ አውዱን ጠይቋቸው። የለም ወፍ የለም ብዬ ልጨርስ እና እናንተ ሰዎች እናንተ የተወደዳችሁ ቀጥሉ። ናቱ ቃሎት ያሰማልን። ናቱ ቅድም እንዳለው እንግዲህ አገልጋይ ተብለው ምን ተብለው መሬት ላይ ከተኬደ በጣም ብዙ ነገር ይሰማል። እውነቱን ነው። በጣም ብዙ አይነት ሄረሲዎች፣ በጣም ብዙ አይነት ምንፍቅናዎች ይሰማሉ መሬት ላይ በጣም። ናቱ ቅድም ምሳሌ አድርጎ ያነሳው ታዋቂ የሚባል ዘማሪ እንግዲህ ስለ ክርስቶስ በጣም በእነሱ ቤት ማለት ነው ስለ ክርስቶስ በጣም ይዘምራል። በጣም ታዋቂ ዘማሪ ነው። ስለ ክርስቶስ በጣም ይዘምራል ተብሎ የሚነገርለት ክርስቶስ ኢየሱስ ከድንግል ማርያም ስጋ አልነሳም ብሎ ነበር። ያን ሁሉ አልበም ሲያሳትም ነበር። ከሷ ስጋን አልነሳም ብሎ ያን ሁሉ አልበም ሲያወጣ ነበር። በጣም ነው የሚያሳዝነው። እና ለዛ ነው ፕሮቴስታንቲዝም ውስጥ ማንም ማውገዝ አይችልም። ትዝ አይልም ናቱ እንትን እንደተባለው እኮ ነው ዮሐዴ መገናኛ ላይ መጽሐፍ ቅዱስን ኬት ነው ያመጣው ተብሎ ሲጠይቅ ገዝቼው ነው እንዳለው ከመርካቱ እንደዛ ሰማ። ይሄማ ቢገርም መልስ ነው እንዴ! የሉም። አሁን ያልከው ዘማሪ እኮ ደግሞ አያፍርም። ና ወደ ኢየሱስ ይላል መዝሙሩ ላይ። ተረቱን ትተህ ና ወደ ኢየሱስ። በጣም ሼም የለም እንዴ! ለምን በረከት ብላ አጠራውም ስሙ እናቴ ሰማ ናቱ ና ወደ ኢየሱስ እያለ ሲዘምር እችን ምልክት መስጠት ነው። ኢብራሂም ብሮስኪ አላዲን አረጃው እውነት አንተ በጣም ግን ታስተውላለህ። እውነቱን እኮ ነው። ና ወደ ኢየሱስ ተረቱን ትተህ የሚል መዝሙር አለው ታውቃለህ። ነገር ግን ክርስቶስ ኢየሱስ ከድንግል ማርያም ስጋ ነስቷል ብሎ አያምንም። ተረቱን ብራዘር እዛው ተረቱን አቦከው ከመዝሙሩ ጋር። እሺ እኔ እንደው በጣም ጋድዬ በጣም ማለት አም ሶሪ ማለት እቺ ደቂቃ መውሰድ አልፈለኩም። የሚገርም ማለት ነው። አንድ ምሳሌ ልስጥ ጋዶ እዚህ ሶሻል ሚዲያ ላይ እንግዲህ ልጅቷ እኔ ስሟን እውነት ለመናገር ጀስት የሆነ ነገር እንድትማሩ ስለፈለግኩ ነው። እሺ ስሟን መጥቀስ ማለት አላውቀውም ስሟን እና ምን አይነት ቪዲዮ ሲመላለስ አይታችኋል ይህን ሰሞን እንደው ሰዎችን በሚንቅ መልኩ ጋዶ አይተዋል። እንደው እንደዚህ አይነት ፊታቸው የሚያስጠላ መኪና ይዘው እኔ እንደው ቆንጆ ሆኜ በእግር የሚሄድ ምናምን ብላለች። እንግዲህ ከፕሮቴስታንት ናትና የሆነ ፖስቷን አየው ዛሬ ማለት ነው። እና ምንድነው ፖስቷ? ፕሮቴስታንት ናትና ፓስተር ጥሌ ጋር ዕብራውያንን መጨረሻ እንማራለን የሚል ፖስት አየው። ከዚህ ቪዲዮ በፊት ምን ብላ ነው እንትን ያለችው የተናገረችው? ጥልዬ ሰሞኑን በጣም ነው የሚደርበው። ናቱ ያንተም እንትን እያለ መሰለኝ ናቱ የናቱ ነው። አሁን ቀጥል ናቱሻ። አይ እሺ። እና ልጅቷ ምንድነው ባጭሩ ያለችው? ከቸርች ወጣች። ከዛ በኋላ መንገድ ላይ በዝናብ እየሄደች እንደሆነ ቆንጆ ሆኜ መኪና የለኝ ምን የለኝ እንደው ሰዎቹ ፉንጋ ፊት ምናምን ይዘው ያው ቃሉን አልጠቀሙም ብቻ ምናምን እንደዛ ይዘዋል ብላ የመናቅና መልካቸውን የማጣጣልና መኪና የመመኘት ነገር አስተላልፋለች። እና ዕብራውያንን ተምር ያለው ነው ያለችው። ዕብራውያን 13:5
አካሄዳችሁ ያለ ገንዘብ ፍቅር ይሁን ያላችሁ ይበቃችኋል ነው የሚለው። የለም ትምህርቱ ላይ የሉ፣ ተግባሩ ላይ የሉ። ሙሉ ዕብራውያን ማለት ነው በጠረባ ነው የሚጠላው። እንደዚህ አይነትን ስሜት ትዕቢትን ያለው ዕብራውያን ላይ ዘው የሚጠፋውን ነገር አትመኙ፣ የማይጠፋውን ነገር ፈልጉ ነው የሚለው። መልክም ጨምሮ ማለት ነው ባይዘው የሚጠፋ ይሄን ዓለም ጨምሮ መኪናውን ጨምሮ። እሺ ዕብራውያን ላይ ማንንም እንደ እንግዳ ተቀበሉ እና አብርሃምን መላእክትን ተቀብለዋል፣ ቢንቁ ኖሮ መላእክት እንኳን ወደ ቤታቸው አይገቡም ነበር የሚል ነው። ትምህርቱ ላይ የሉም ምላችሁ። ለዛ ነው ጋዶ ዕብራውያን እርግጠኛ ነኝ እዛም ሊያስተምሯቸው የሚችለው በእርግጠኝነት ዕብራውያን 7:25 ነው። ስለኛ የሚማልደው ስለነሱ ሊያማልድ ቢለው ስለሱ ሊያማልድ በህይወት ይኖራል። በቃ እሱም ብቻ ነው እርግጠኛ ነኝ። ሌላ ምንም የሚያውቁት ነገር የለም በእርግጠኝነት 100%። እና ጥሩ ፐርስፔክቲቭ ነው ናቱሻ፣ ጥሩ ፐርስፔክቲቭ ነው ብሮስኪ ያነሳኸው። ዮሐዴ አለ ፓፓ አለው ፓፓ። እስቲ እድል ልስጥህ፣ አንተም የምታነሳቸው ሀሳቦች ካሉ ምናምን ነገር እድል ልስጥና ወደ ማጠቃለሉ እንሄዳለን። በብሮስኪ ኦኬ በቃ እሺ፣ እንትንም በለውና አይ ቲንክ ምናልባት አጋንንትን ማውጣት ከምን አንጻር የሚታይ ማለት ቅድምም ናቲ ሲያነሳው ነበረ፣ በመጽሐፍ ቅዱስም አይተነዋል። ዝናረ ቢግ ዲል ባይዘው የአጋንንትን ማውጣት እንደው በአብስም ምናምን አይወጣም ብለው ክርክር ማንሳት ራሱ በጣም ሼም ነው። ስፔሻሊ መጽሐፍ ቅዱስ ለሚቀበልና በስላሴ ለሚያምን ሰው ማለት ነው። እንግዲህ ከመጽሐፍ ቅዱስ ብዙ ጊዜ ያነሳ ነው አለ አይደለ? የነ ጳውሎስ ጨርቅና የሐዋርያ ቅዱስ ጴጥሮስ ጥላቸው አጋንንትን በቃ መናፍስትን ያባረራል። ይህን ያክል ቀላል የሆኑ ነገሮች ናቸው ማለት ነው። የኛ ስንፍና ይህን ያክል ሲበረቱብን የኛ ስንፍና ሆኖ እንጂ በአጋንንት ላይ ስልጣን የሰጠን አምላክ አለ። የመንፈስ ቅዱስ ማደሪያ የሆነ ቅድም ናቲ ሲያነሳው ነበረ የቅዱስ ቄርሎስ መንፈስ ቅዱስ ማደሪያ የሆነ ማንኛውም ክርስቲያን አጋንንትን ሊያባረራቸው ይችላል። በተለይ ካህናት የተሰጣቸው ስልጣን ባይዘው በስትንፋሳቸው በእፍታቸው አጋንንትን ሊያባርሩ ሊያስጨንቁ ይችላሉ። ይህ የታመነ ትምህርት ነው። ይህ ብቻ ግን አይደለም ባይዘው በመስቀል ምልክት እንኳን አጋንንት ይወጣሉ። የመስቀልን ምልክት በመጠቀም አጋንንት ይሸሻሉ፣ ይንቀጠቀጣሉ፣ ይርዳሉ። ይህ በጣም በብዙ አባቶች ማንሳት ይቻላል። ለናሙና ያክል ግን ቅዱስ አትናቴዎስ ላይፍ ኦፍ ሴንት አንቶኒ የቅዱስ አንጦንስ ገድል በጻፈው ገድሉ ማለት ነው ሴክሽን 23 ላይም እንዲህ ብሎ ያነሳሉ ቅዱስ እንጦንስ ማለት ነው። አጋንንትን ባገኙ ማለት በየትኛውም ስፍራ ብትሄዱ ለአጋንንት ምን በሏቸው ነው? በተለያዩ መንገዶች መጥተው ሊፈትኗችሁ ይሞክራሉ። አስቀድመው በጸሎታችሁ መካከል እየመጡ ኢንተራፕት ምናምን ሊያደርጓችሁ ይሞክራሉ። ከዛ ደግሞ በህልም እንደዚህ እየመጣ ሊፈትናችሁ ቢሞክር አጋንንት ይላሉ ቅዱስ እንጦንስ for they are nothing and quickly disappear especially if a man fortify himself beforehand with faith and the sign of the cross ይላል። ምን ማለት ነው? አንድ ሰው ትክክለኛ ክርስቲያንና በክርስቶስ ያለውን እምነት የጸና ከሆነ ምንድነው በመስቀል ምልክት እንኳን ባማተበ ጊዜ ፈጥነው ይሸሻሉ፣ ይርቃሉ። አጋንንት በክሮስ by the sign of the cross በመስቀሉ ምልክት በስመ አብ ወወልድ በመንፈስ ቅዱስ በማማተብ አጋንንት ምን ይላሉ? ፈጥነው ይሸሻሉ፣ ይርቃሉ፣ ዲስአፒር ያደርጋሉ። ኦኬ ቅዱስ ቄርሎስም እዛው ካቴክቲካል ሌክቸር ቻፕተር 13 ሴክሽን 36 ላይ ይሄንን የቅዱስ እንጦንስን ሐሳብ ያነሳና በየትኛውም ስፍራ በሄዳችሁ፣ በጠጣችሁ፣ በተነሳችሁ፣ በተኛችሁ ቁጥር አማትቡ ይልና ምን ይላል? ይህ መስቀል ዋጋ የሌለው it is without price ዋጋ የማይከፈልለት የማይተመንለት for the sake of the poor ለድሆች ራሱ በዋጋ የማይገዙት ግን ዋጋ የማይተመንለት የሆነ ውድ ዕቃ ነው ይልና without toils for the sick ያለ ክፍያ ያለ ወጪ ለበሽተኞች የሚሆን መድኃኒት ነው ይልና the bread of devils ይላል።
አጋንንትን የሚያስጨንቅ የሚያስፈራ ምልክት ነው ይላል። ከዛ ምን ብሎ ይናገራል? ፎር ዌን ዘይ ሲ ዘ ክሮስ they are remind of the crucified ይላል። የመስቀሉ ምልክት ባዩ ቁጥር ባዩ ጊዜ ማንን ይመለከታሉ? የተሰቀለውን ክርስቶስን ስለሚያዩ they afraid of him who bruised the heads of the dragon የድራጎኑን ራስ ያፈረጠ የቀጠቀጠውን ክርስቶስን ስለሚመለከቱ ይፈራሉ አለ። ስለዚህ despite not the sin because of the fearness of the gift out of this the rather honor you benefactor ይላል። ክርስቶስ በዛ ላይ የሰራውን ስራ ብቻ ስለሚመለከቱ ምልክቱን ብቻ ባዩ ቁጥር አጋንንት ሮጠው ሸሽተው ይሄዳሉ ይላል። እችም ብቻ ተናግሬ ልጨርስ። አምብሮስም እና ሴንት አምብሮስ ኦፍ ሚላን ሌተር 22 ከቁጥር 2 እና አውግስቲን ኦፍ ሂፖ ሁለቱም ተመሳሳይ ታሪክ ነው አንስተው የሚናገሩበት ክፍል ማለት ነው። አውግስቲን ኦፍ ሂፖ ሲቲ ኦፍ ጋድ የሚለው መጽሐፉ ቡክ 22 ቻፕተር 8 ላይ አለ። አምብሮስ ኦፍ ሚላንም ሌተር 22 ከቁጥር 2 ላይ ይሄን ታሪክ ጽፎታል። እና ምን ብሎ ነው የሚናገረው? የሁለት ሰማዕታትን አጽም ወደ እነሱ ሀገር በተቀበሉ ጊዜ ማለት ነው በተቀበሉ ጊዜ አጋንንት መጮ መንቀጥቀጥ እንደጀመሩ አጽማቸው ማለት የቅዱሳኑ ሪሌክስ ወደ ከተማው በመጣ ጊዜ አጋንንቶቹ መጮህና መንቀጥቀጥ እንደጀመሩ በግልጽ ይናገረን። እንደውም አውግስቲን ኦፍ ሂፖ እዛ ክፍል ላይ ሴክሽን 16 ላይ ስፔሲፊካሊ ያው አውግስቲን ኦፍ ሂፖ ሲቲ ኦፍ ጋድ ቡክ 22 ቻፕተር 8 ሴክሽን 16 ላይ ምን ይላል? ልክ ክርስቶስ ወደ አጋንንት የተያዙ ሰዎች ሲመጣ የእግዚአብሔር ልጅ ሆይ ከኛ ጋር ምን አለ ያለ ጊዜያችን አታጥፋም ብለው እንደተናገሩት ይላል። እንዲህ ይላል ዘስአርና እንዲህ ይላል ክርስቶስን እንደዛ ብለው አጋንንት እንደዛ ሲመሰክሩለት ዲና ያድርጓል አይሁድ ይልና and at this time you have heard the devil is crying out and confessing to the martyrs that they cannot bear their sufferings and saying why are you come to torment us severely ብለው በግልጽ ሲመሰክሩ ሰምታችኋል። አውግስቲን ኦፍ ሂፖ አምብሮስ ኦፍ ሚላን ሁለቱም የመሰከሩት ታሪክ ነው። የሁለቱም ሰማዕታት ታሪክ ማለት እና መናፍስቶቹ በግልጽ ይሄንን ኮንፌስ ሲያደርጉ ተሰምቷል። ምን ብለው ያለ ማለት ቶርመንት ልታረጉን ሰቨርሊ ልታሰቃዩን መጣችሁ፣ ስለምን መጣችሁ ብለው የቅዱሳኖቹ አጽም ብቻ ስለመጣ አጋንንቶች እንዲህ ብለው መስክረዋል ማለት እና ጄሮምም ይሄንን ሐሳብ ባይዞ ሴክሽን አጌንስት ቪጂላንተስ ሴክሽን 10 ላይ በስፋት አንስቶታል። በደንብ ሄዳችሁ እዩ። የቅዱሳኑ የሰማዕታቱ አጽም እንኳን ምን ያክል አጋንንትን አስጨንቆ ከሰዎች እንደሚያስወጣ እንደው ጄሮም እና አምብሮስ የተረኩት ታሪክ በደንብ ብትመለከቱት አንዱ ወደ እነሱ መቃብር ጣለው ነው የሚለው። አጋንንቱ ጣለውና ከዛ በኋላ እንደሞተ ሰው ሆነ። አጋንንቱ ጮሆ ሲወጣ ደህና ሆኖ ተመላለሰ እና ይህን ያክል የቅዱሳኑ አጽማቸው እንኳን አጋንንትን አስጨንቆ እንደዚህ ማባረር እንደሚችል ይናገራል። የመጨረሻ ደላስ በርኖ ዘሊስ አንድ ዳዊት ሉትራን ነው ምናምን የሚባል እሱም እንደዛ አይነት እምነት አለው ሲሉ ሰማሁ። አይ ቲንክ ስቶሪው ራሱ ፕሪስክሪፕቲቭ እና ዲስክሪፕቲቭ እያለ እንትን ሲል አይቻለሁ። በጣም እኔ ሉትራን ሆኖ ሰው እንዴት እንደዚህ ሊል እንደሚችል ራሱ መጻሕፍቶቹ ሳያነብ ዝም ብሎ የሚለጥፉ አንዳንድ ሰዎች እንዳሉ ማሳያ ነው። በራሳቸው መጻሕፍት ባይዘወይ አጋንንት ይሄ ሪናውንሴሽን የሚባል አለ። በእነሱ ብቻ ሳይሆን በአባቶቻችን በባፕቲዝም ጊዜ በጥምቀት ጊዜ ሪናውንሴሽን ይባላል። በቤተ ክርስቲያናችን ምን ተብሎ ሰይጣንን እክዳለሁ በእግዚአብሔር አምናለሁ የሚለውን ሪናውንሴሽን ይባላል። ወይም ደግሞ ሰይጣንን መካድ እግዚአብሔርን መቀበል ነው። በሪናውንሴሽን ሰዓት
የቅዱስ ቄርሎስ ዘኢየሩሳሌም ባፕቲዝማል ኤክሶርሲዝም የሚባል አለው። እዛ ላይ በደንብ ሂደቱ እንዴት እንደሆነ በጥምቀት ሰዓት ራሱ ማለት ነው። እና በዛ ሰዓት ሪናውንሴሽን እንዴት እንደሚደረግ በአብ በወልድ በመንፈስ ቅዱስም ይናገራል። ይህ ብቻ ግን አይደለም። በሉተር መጽሐፍ ማለት ነው። በሉተራን የእምነት መግለጫቸውም እዚህ ባፕቲዝማል ቡክሌት የሚባል አለ። በ1523 አካባቢ ሉተር ራሱ የጻፉ ተብሎ የሚታመን የባፕቲዝማል ማለት ሰዎች ሲጠመቁ ምን ምን እንደሚያደርጉ በግልጽ የተናገረበት ክፍል ማለት ነው። እናሱ ምናልባት አንዴ ችን ብቻ ከፍቻ ሳይቼ ተጨርሳለሁ። ጋዲ ሰመራይዝ ታደረገውና መዝሙራችን ሰምተን እደሩ በሰላም እንላለን። እሺ ይኸው እዚህ ጋር የሚታያችሁ ከሆነ ዲ ባፕቲዝማል ቡክሌት ይላል። የሉትራን ቸርች ነው። ኦኬ ማኑዋል ነው የጥምቀታቸው ማለት ነው። የሉተር ስሞል ካቴኪዝምም እየተባለ ይጠራል። ስለዚህ አሁን በጥምቀት ሰዓት የሪናውንሴሽን ሰዓት ይሄ አጥማቂው ዘ ባፕታይዘር እንደዚህ ብሎ ይናገራል። እንደዚህ ይላል ሻልሴ እንዲህ ይላል ዲፓርት ዩ አንክሊን ስፒሪትስ፣ ይሄ እርኩሳን መናፍስት እንደማለት ነው። ኤንድ ሜክ ሩም ፎር ዘ ሆሊ ስፒሪት ብሎ የሚናገርበት ሰዓት አለ። እናንተ ንጹሐን ያልሆናችሁ እርኩሳን መናፍስት ልቀቁ፣ የመንፈስ ቅዱስ ማደሪያ ለመንፈስ ቅዱስ ማደሪያ እንዲሆን ሰውየው ይላሉ። እንደዚህ ሲል በማን ስም ነው ውጡ የሚላቸው እነዚህ አንክሊን ስፒሪቶች የሚለው እዛው ትንሽ ዝቅ አድርገ ያው እዛው በመስቀል ምልክት ራሱ ላይ ደረቱ ላይ ምናምን ያማትብበታል እያለ ይሄድና ዋናው ሪናውንሴሽኑ እዚህ ጋር አለ እናሳያች። እሺ ኦኬ ይቅርታ አንዴ ቀጥታ ወደ እንትኑ ልሄድላችሁ። ይኸው እዚህ ጋር ከዛ አጥማቂ ምን ይላል? አዱር ዩ አንክሊን ስፒሪት ይላል። አዛሃለሁ ወይም ደግሞ እጠይቅሃለሁ እንደማለት ነው። ዩ አንክሊን ስፒሪት አዛሃለሁ እንደማለት ነው። ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን and of the Holy Spirit, that you come out of the departed from this servant of Jesus Christ. አሜን ይላል። በማን ስም ነው ውጣ የሚለው? በማን ስም? I adjure you unclean spirit, in the name of the Father and of the Son and of the Holy Spirit, ከዛ that you come out of and depart from this servant of Jesus Christ, ከዚህ ከክርስቶስ ባሪያ ከሆነው ውጣ እንድትወጣ አዛሃለሁ። በማን ስም? በአብ በወልድ በመንፈስ ቅዱስ ስም ብሎ አጠማቂው ይናገራል ይላል። ይሄ በራሳቸው ቡክሌት የጥምቀት ስርዓት ላይ ያለ ትምህርት ነው። ግን አያውቁትም። አይ እንደዚህ በአብ በወልድ በመንፈስ ቅዱስ ስም የሚባል ነገር የለም ብለው ሲናገሩ ስለሰማው ነው። እና መጽሐፎቻችሁን ብታዩት ጥሩ ነው ለማለት ነው። እግዚአብሔር ይስጥልኝ። ቃሎት ያሰማልን። የዋድሻ ብሮስኪ ቃሎት ያሰማልን። እናመሰግናለን። ጥሩ ጥሩ ሀሳቦች ተነስተዋል። ከቅድም ጀምሮ ከገቡ ከፕሮቴስታንት ወንድሞች ጋርም ደግሞ ዲስከስ አድርገናል። ያደረግናቸው ነገሮች አሉ እና አፍተር ኦል ቀደም እንደተባለው ዋናው ነገር ምንድን ነው? ትክክለኛው ሰዎች ትክክለኛ የክርስቶስን ትምህርት አውቀው ወደ ጌታ ቤተክርስቲያን እንዲጨመሩ ማድረግ ነው ዋናው ዓላማም፣ ዋናው ኢንቴንሽናችንም እሱን ሁሌ እንደምንና እና ሰዎች ደግሞ ካሉበት የጨለማ ህብረት ካሉበት የስተት መንገድ ተመልሰው ወደ እውነት እንዲመጡና ወደ ብርሃን እንዲመጡ ልቦቻቸውን ክፍት እንዲያደርጉ ነው ዋናው ዓላማ። እሱም ሁሌ ላይቭ የምንከፍትበት ዋናው ዓላማ እና ፕሮቴስታንት ወንድሞቻችን እናቶቻችን ጌታ ይድረስላችሁ። ለምን በጣም ብዙ አይነት ልተቶችን እየሰማን እያየን ስለሆነ ብዙ ኦኬ። እና እግዚአብሔር ይድረስላችሁ። ያው እንግዲህ አሁን ማን ምንም ተናገረ በቃ ላይቭ ላይ እኔ እንዲህ ነው ማምነው እንትና እንዲህ ነው የሚያምነው እየተባለ ዝም ብሎ የሆነ እምነት መግለጫ ይመስል ሰዎች ይናገራሉ። ከዛ በቃ ይቀጥላል። ሁሉም በእምነቱ ይቀጥላል። ሁሉም